ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ጽናት ክፍል 152 እንግዲህ ተለቋል። ክፍል 152 ላይ እንግዲህ ቅዱሴ ወደ አገሩ ልመለስ፣ ወደ ሀገሬ ልመለስ፣ ብዙ ስራ ትቼ ነው የመጣሁት፣ አንቺና ኪራን ለማገናኘት ነበር የመጣሁት። እሱም ደግሞ ተሳክቶልኛል። ኪራ በጣም አስቸግሮኝ ነበር። እዛ ያለ ጽናት አይሆንልኝም፣ ያለ ጽናት ባዶነቴ የተሰማኝ ነው። ስለዚህ ግዴታ ጽናቴ ማግኘት አለብኝ ብሎኝ ነበረ። በድንገት ተነስቼ ሁሉም ነገር ምንም ነገር ሳላስተካክል የመጣሁት ብሏት ነበረ ጽናትን ሄደው ማለት ነው። ጽናትዬም ደግሞ በጣም አመሰግናለሁ፣ በጣም ነው የማመሰግነው፣ ብዙ ነገር አድርገልኛል። ኪራዬን እንዳገኘው አንተ ነህ ያገዝከኝ፣ ስራህን ትተህ ለእኔ ብለህ እዚህ በማምጣትህ በጣም አመሰግናለሁ የኔ ውድ ወንድም ብለዋለች። እና በጣም ነው ደስ የሚለው። በዛ ላይ ደግሞ ኪራዬ አሁን ጽናትን ባያስታውሷትም በድጋሚ አፍቅሯታል ማለት ነው። ወደ ትውስታው መመለስ አለበት። ከዚህ በላይ ይበቃል እና ወደ ራሱ ቢመለስና አስታውሷት ልክ እንደ በፊት ሚስቱ እንደነበረች ቢያቅ ጥሩ ይመስለኛል ማለት ነው። ሚስቱ እንደነበረች ቢያቅ ደስ ይለኛል። ምክንያቱም በጣም ብዙ ቆየ እንዴ፣ 1 ወር ምናምን ሆናቸው እኮ እና ወደ ራሱ መለሳል ብዬ ተስፋ አደርጋለሁ። ባይመለስም ለእሷ ጠበቃ ቆሞ እየተከራከረላት ነው። በዛ ላይ ደግሞ የበቀለ ወንድም ደፋ ቀና እያለ ነው እሱን ለመጉዳት ማለት ነው። በዛ ላይ ደግሞ እስር ቤት ስለገባበት ወንድሜ እስር ቤት ገብቶ አንተማ በሱ አገር ላይ ወይም ደግሞ በሱ የተወለደበት ትውልዱ ላይ አንተ መጥተህ እንደዚህ አትሆንም፣ ወንድሜ እስር ቤት ገብቶ፣ ስለዚህ ለአንተም ዋጋ ሰጣለው ብሎታል። እንግዲህ ወንድ አይፎክርም ይተገብራል እንጂ ጀግና አይፎክርም ይተገብራል እንጂ፣ ስለዚህ አትፎክር ብሎት ነበር እና አልፎከርኩም፣ በደንብ በተግባር አሳያለሁ እንጂ ወንድሜማ እስር ቤት ገብቶ አንተ በሰላም እዚህ አትኖርም ከጽናት ጋር እያሉ ነበር። እስር ቤት ደግሞ የገባበት ምክንያት ጋሽዬን መጥቷቸው ነው ማለት ነው። ከዚህ በፊት ኪራንም መጥቶ ዝም ብሎ ነበረ። አሁን ደግሞ ጋሽዬ እነሱ ይቅርታ እንዲያደርጉለት ላም ራሱ ሽጦ ለእነሱ ካሳ ከፍሎ ነበረ ማለት ነው። እና ጋሽዬ አሁን እኔ ሁሉ አድርጌያለሁ፣ ከዚህ በላይ ሰልችቶኛል፣ ይሄናል በግድ ነው ወይ ልጄ ካልፈለገች እንዴት ነው ልጄ የማትፈልግበት እንትን ላይ ምድራት? ስለዚህ ከኔ የሚጠብቀውን እናንተን ለማለት ይቅርታ ለመጠየቅ ብዙ ነገር አድርጌያለሁ። እናንተ ግን አልተስማማችሁም፣ ከኔ ጋር አልተግባባችሁም። ስለዚህ የመጨረሻ ደረጃ ላይ ከደረስን እኔ ምንም ማድረግ አልችልም፣ እስር ቤት ነው መግባት ያለብህ ብለው እስር ቤት ጠቁሞበት እስር ቤት ገብተዋል ማለት ነው በቀለ። እና ደግሞ ኒናና ይሄ አዲሱ የመጣው ልጅ ማለት ነው አሸባሪው ማለት ነው አሸባሪ ብላወለች ኒና። ምን ፈልገው እንደሆነ አናቅም። ኪራና ጽናትን የፈለገው ጽናትና ኪራ ያሉበትን ቦታ ንገሪኝ ብሎ ነው እየጠየቃት እያስጨነቃት ያለው። ኒና ደግሞ እኔ መቼም ኪራና ጽናትን አሳልፌ አልሰጥክም፣ እነሱ ባለውለታዬ ናቸው። በወደኩበት ሰዓት የምበላበት የማድረበት ባጣውበት ሰዓት እነሱ ናቸው በራቸውን ክፍት አድርጎ ያስገቡኝ። ስለዚህ የእነሱን አደራ መብላት አልፈልግም፣ እነሱን አሳልፌ መቼም አልሰጥም ብላ እስካሁን ድረስ እንግዲህ እየተሰቃየች ትገኛለች ቤት ውስጥ ማለት ነው። ነሰኒም ናቲም ሲመጣ እንግዲህ ልትናገር አልቻለም። ልክ እሷ ልትናገር ስትል አፏን እየያዘ እያስቆማት ነው ማለት ነው። እና ብትናገር ጥሩ ይመስለኛል፣ ግን የምትናገርበት መንገድ አታ ነው። ይሄናል እኔ እንጃ አላውቅም። ብዙ ቀን ነው እንግዲህ ቤት ውስጥ ኒና እያለቀሰች ነው። ስታሳዝን አንጀቴን የበላችኝ ስታለቅስ ማለት ነው እውነት